አንተ ሁለት ልጅህ የጠፋ አንተ ጭርታ ሚስት ያለች ጋንም ትገባለህ ሲልህ ማለት ነው። ከዛስ ይሄ ኃይለኛ መገለጥ ተአምር ተብሎ ስቲል ይነበባል። አንድ የአማርኛውን አድርግና አንብብላችሁ አዲስ ስለመጡ ተአምሩ ደግሞ እንዴት መሰላችሁ? ተአምሩ ምን መሰላችሁ? አሰፋና መረዋ የሚባል ሁለት ተራሮች አሉ መካ ላይ አይምን ያ ሰፋ ላይ እዛ ተራራው ላይ ይወጣና ጠዋት ላይ ይጮሃል ሙሐመድ ኦ ሳባ ብሎ ይጮሃል። ሌሊት መካዎቹ ድምፅ ስለሚሰሙ እዛ ሴጣን ነው የሚጮኸው ብለው ነው የሚያምኑት። አንድ ቀን ጠዋት ግን ሙሐመድ ጮኸ። ሰዎች ተሰብስበው ሄዱ። ሰዎች ተሰብስበው ሲሄዱ አንብብላቸው አንዴ፣ ከዛ በኋላ አብራራዋለሁ። እሺ ሀዲስ የሚገኘው በዚህ በጃሚዓ ተርሚዚ 3363 ላይ ነው። ዋን ዴይ ዘ ሜሴንጀር ኦፍ አላህ አሴንድ አሳፋ ወደ አሳፋ ወደሚባል ቦታ ሄደ፣ ተጓዘ፣ ወጣ። ኤንድ ኮልድ አውት እንዲህም ብሎ ተጣራ። ኦ ፒፕል ካም አት ዋንስ አለ። ሰዎች ወይ ኑ አንዴ አለ። ሶ ዘ ቁሬሽ ጋዘርድ ቢፎር ሂም። እናም የቁሬሹ ሰዎች ወደ እሱ መጡ። ሂሴድ እንዲህም ብሎ ተናገረ። አም ዋርነር ፎር ዩ ቢፎር ዘ ካሚንግ ኦፍ ሰርቭ ፐኒሽመንት አለ። እኔም አስጠንቀቂያችሁ ነኝ አንድ ችግር እና ቅጣት ከመምጣቱ በፊት። ዱ ዩ ቲንክ ዳት ኢፍ አይ ኢንፎርምድ ዩ that the enemy was preparing to attack you in the evening or in the morning ብሎ ጠየቃቸው። would you believe me ብሎ ጠየቀ። እናንተ ጠላት ወደ እናንተ መጥቶ ለማጥቃት እየተዘጋጀ እንደሆነ በነገራችሁ በጠዋት ወይም ከሰዓት ላይ ታምኑኛላችሁን ብሎ ጠየቀ። ሶ አቡ ለሃብ ሰይድ አቡ ለሃብም እንዲህ አለ is it for this that you gathered us ለዚህ ነው የሰበሰብክ ብሎ ጠየቀ አቡ ለሃብ። may you perish በጠፋ so Allah blessed is he and most high revealed perish the hands of Abu Lahab perish he ብሎ አላህም ይህንን የቁርአን ክፍል አወረደ። የአቡ ለሃብ እጆች ከሰሩ፣ ጠፉ፣ ተቃጠሉ፣ እርሱም ተቃጠለ የሚለውን ቁርአን ክፍል አወረደ። ሚዩት ነህ ቦስ፣ ሚዩት ነህ። ያ ከዕለታት አንድ ቀን ተራራው ላይ መሐመድ ይወጣል። በጠዋት ነው ሄደው። ከዛ ወዲያ ተጣራ፣ ድምፁን ከፍ አድርጎ ተጣራ። ሰዎች ተሰበሰቡ። ሰዎች ሲሰበሰቡ ከዛ ውስጥ አቡ ለሃብ ነበረ። ሐዲሳቶች እንትኖች እንደሚናገሩት እንግዲህ አንዳንድ የሙፈሲሮቻቸው እንደሚናገሩት አቡ ለሃብ የመሐመድ አጎት ነገር እንደሆነ ይናገራሉ። ኤኒዌይስ ብቻ ዞሮ ዞሮ ከነዛ ውስጥ አንዱ አቡ ለሃብ ነበረ። አቡ ለሃብ የሚባል ሰው ነበረ። ከዛ ሰው ምን ሆነህ ነው ለምንድን ነው የጮኸው ብለው ሲሉት አንድ አደጋ ሊመጣ ወይንም ደግሞ ከተራራው ኋላ ሊወጋችሁ ያለ ኃይል እንደሚመጣ ብነግራችሁ ታምኑኛላችሁ አላቸው። እሺ ንገረን እናምናሃለን አሉት። እኔ ግልጽ አስፈራሪ ብቻ ነኝ አላቸው። አሃ ለዚህ ነው እንደ ይህንን ነው የምንነግረን አሉት። ልንገራችሁ ሚስጥር ሊመጣ ካለው ብለህ ያልከን ይህንን ነው? አዎ አስፈራሪ ነኝ እኔ አላቸው። ከዛ አቡ ለሃብ ጥሎት ሄደ። አንድ ቦታ ላይ ጥሎት ሄደ ይላል። ጥሎት ሄደ ማለት ታግሎት ሳይሆን ትቶ ሄደ። ሌላ ቦታ ደግሞ ጥፋ ብሎት ሄደ። ከዛ ይህን ጊዜ መሐመድ አሰበና የአቡ ለሃብ እጆች ሁለት እጆች ጠፉ፣ ከሰሩ። እሱም እሳት ይገባል። ሚስቱ እንጨት ተሸካሚ ስትሆን ከአንገቷ ጭርት ያለባት ስትሆን ብሎ አላህ ነገረኝ። ይሄ ዘላለማዊ ነው። ይሄንንም አላህ የተናገረው ዛሬ ሳይሆን ሰማይና ምድር ሳይፈጠር ነው። ጥሩ ሲስተም ነው። ሰዎችን መስደቢያ ስትፈልጉ ነቢይ ትሆኑና የፈለገን ትጠርገውና አምላኬ ነው ያለ። ጨረስክ ወይስ ትቀጥላለህ? ብዙ ጨርሻለሁ። ቀጥል። አሪፍ። አሁን ዝም ብለህ ታዳምጠኛለህ። እዚህ ጋር አሁንም እኮ የቀድር ፖይንት እስካልገባህ ድረስ ምንም ያህል ብታነብ ምንም ያህል እንትን ብትል የሆነ በግድ መሳደብ ፈልገህ ካልሆነ እዚህ ጋር ሊገባ አይችልም። መጀመሪያ እንዳልኩ የቀድሩ ይግባህ፣ ከዛ በኋላ ያው ማለፍ ትችላለህ ወደ እንትኑ። አንተ ሰውዬ ለምን ቀድር ነው የምታወራው? ቀድርን ጠፍጥፍ ያስተምርሃል።
ምንም እዚህ ክፍል ውስጥ አታስተምረኝም። እሱ ቢገባህማ ይሄን ሁላ ባላነሳ። ቆይ ቆይ፣ እሺ እዚህ ክፍል ውስጥ የአቡላብን ነፃ ምርጫ ንገረኝ እስቲ፣ አንድ ብቻ ንገረኝ። ማለት ገብቶሃል? የቀድር ተቃራኒ ነፃ ምርጫ ነው የምታወለና፣ እስቲ ነፃ ምርጫውን ንገረኝ አቡላብን። ህይወቱ ላይ እኮ የፈለገውን ማድረግ እኮ ይችላል፣ ግን አላህ የሚያደርገውን ያውቃል ነው ያለው። ገባ? የሚያደርገውን ያውቃል። ስለዚህ ያውቃል ነው የሚለው ይገባል ነው የሚለው የገባል ነው የሚለው ያውቃል ነው የሚለው ያውቃል። መጨረሻውንም እኮ እየነገረህ ነው። ያውቃል ነው የሚለው ይገባል ነው የሚለው እኮ መጨረሻውን እየነገረህ ነው። የምን ነፃ ምርጫ? እስቲ አንድ ነፃ ምርጫ አንተ ከአቡላቡ ታሪክ ውስጥ ፈልገ ማውጣት ከቻልክ ወንደር እሸልምሃለሁ። ቀጥል፣ እድል ልስጥህ። 1700 ሰው ስለሚኮራብኝ ስለሚተማመንብኝ ምንም ማስረጃ ማምጣት ስለማትችል አብራራ ብዬ ብፈቅድልህ ራሱ አታብራራውም። ይህን ክፍል መጥፎ ነው። በእንትና ምርጫ ነው እንዴ? ከላይ በታዘዘው ነው እንዴ? አምጣልኛ፣ አብራራ፣ ቀጥል። ፈቀድኩልህ እኮ መጥፎ የሆነው በማን ትእዛዝ ነው? በላይ ትእዛዝ ነው እንዲህ? በራሱ ምርጫ እኮ ነው። አሁንም እኮ መጥፎ የሆነው ፍሪዊሉ ነው። ጥሩ ቢሆን ፍሪዊል ነው ያኛውም። የማን ትእዛዝ ነው የሚሆነው? የአላህ ትእዛዝ ነው የሚሆነው። አላህ ያን ያውቃል፣ ግን ያን መንገድ ተከትሎ የሄደው ትክክለኛ መንገድ ላይ ስለሄደ ነው። መጥፎ መንገድ ላይ ሄደው ደግሞ አላህ ያንን ያውቃል፣ መጨረሻው ምን እንደሚሆን ያውቃል፣ ግን ያው ያን መንገድ ተከትሎ ስለሄደ ነው። ተግባባ ነው። ቀጥል፣ አብራራ። እኔ እድል ሰጠው። ሜክ ሴንስ ካልክ ቀጥል። እኔ ሳወራ ግን ጣልቃ እንዳገባ እኮ ሴንሱ ነው። ሴንስ እንደሚሰጥ እኮ እየነገርኩ ነው። ምን ዝም ብለህ እንትን አትበላ። የምናወራ ከሆነ አውራ። እኔ ጭቅጭቁን ስላልፈለግኩ እኮ ነው ወንድሜ አብሽ። አይን ያወጣ ፍጥጥ ያለን ሀቅ ድና እያደረግ ሲሆን ፕሊስ ሀቅ የሆነን አይን ያወጣ ግጥጥ ያለ እውነት ፕሊስ ኢንተራፕት አታድርገኝ። አብራራው ስልህ እኮ ማብራራት አልቻልክም። በቃ አንዳንዴ ከአይምሯችን ጋር እየታገልን እውነታን ለመሸፈን ስንሞክር እንዲህ ድል ሲሰጠን ራሱ ማውራት አንችልም፣ ማውራትም አንችልም። ምክንያቱም ሊብራራ የሚችል አይደለም። በቃ ምንም ነፃ ምርጫ የለውም። ምንም ምን እንዳብራራል ነው የነበረ የፈለግከው? ስፔሲፊክ አንዴ ንገረኝ። ነፃ ምርጫ ኤምጂ ትመለሳለህ ብራዘር? ኤምጂ ተመለስ። ጨረስ። ቀጥል፣ አብራራ። እሺ እዚህ ጋር የአቡልሃብ እንትን ፍሪዊሉ ምን መሰለ? የራሱ የሆነ የማመንም ያለማመንም የራሱ የሆነ ምርጫ አለው። ምን ሳይሆን ፎርስድ ሳይሆን ግን ያንን አውትካም መጨረሻውንም እንዴት እንደሚሄድም ምናምኑንም አላህ ያውቀዋል። እዚህ ጋር አላህ እኮ የዚህ ኖሌጅ እስከሌለው ድረስ ሊሚት እያደረግከው ነው። አላህ ወደፊት የሚፈጠረውን አያውቅም ካልክ ጋድ አይደለም ማለት ነው፣ ፈጣሪ አይደለም ማለት ነው። ስለዛ አንደኛ ይሄ ወደፊት የሚከናውን ነገር ማያውቅ ከሆነ ፈጣሪነቱን እየካድክ ነው። በእናንተ ምንትን ማለት ነው። እናንተ ጋርም ያው እሱን በደንብ እነካኳለን ሌላ ጊዜ፣ ችግር የለውም። ግን አቡለሃብ ምን እንደሚመርጥ ፍሪሊ በራሱ ነው የሚወስነው። ግን አላህ መጨረሻውን ያውቃል። ግን አውትካሙን እዚህ ጋርም ደግሞ ራሱ አስቀምጦታል። ገብተዋል። አቡለሃብ ከዛ እንትን ወጥቶ ቢሆን አላህ ዋሽቷል ትላለህ። ግን አቡለሃብ ከዛ ወጥቷል እንዴ? አልወጣም። መጨረሻው ምንድነው? እሳት ውስጥ ነበር። ፎርስ ተደርጎ ነው አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም እኮ እሱንም እንትን ሲሉት ነበረ፣ እና ወደ ቀጥተኛ መንገድ ብለው ሲጨቀጭቁት ነበር። እንዴ የመጨረሻው እሳት መሆኑን ካወቁ እሳቸው ለምን ይጨቀጭቁታል? ንገረኛ፣ እዚህ ጋር አምጣ። ሲቀጥል ደግሞ እዚሁ እንመለስ። አይ እሳቸው ይሄን የሚያውቁ ከሆነ ለምን ይቀጥሉታል? እሳቸው ሞክ እያደረገ ባለስልጣን ነው አቡለሃብ። በነገራችን ላይ በዛ ሰዓት በጣም ከፍተኛ ስልጣን ያለው ሰው ነው። ነቢዩን ያስቀጠቅጥ ነበር፣ በመንገዳቸው እንዳይሄዱ ያስደርግ ነበር። ከዛ በዛ መንገድ መሄድ እንዳይሄዱ እንትን እያለ እሳቸው ለምን ይመክሩት ነበር? መጨረሻው ሰዓት መሆኑን እያወቁ። እዚህ ጋር ይሄም ፍሪዊሉን ነው የሚያሳየው። ግን አሁን አንተ አንደርስታንድ ማድረግ ያለብህ አላህ መጨረሻውንና መንገዱን ያውቃል እንጂ
እሱ አይደለም ፎርስ አርግቶ በዚህ መንገድ እንዲሄድ ያደረገው። ፎርስ ቢያደርገውማ ረሱል ሰለላሁ ዐለይሂ ወሰለም እንትን አይሉትም ነበር፣ በዚህ መንገድ ሂድ እያሉ አይጨቀጭቁትም ነበር። አንዴ እሳት ነውና ብለዋል። ያው ጨርሻለሁ። ኦልራይት ሚውት አድርገው ነው የሚደርባለህ። እኔም ልናገር እኔ አንዴ ከሱ አስከትይ አንዴ ቶ ይጨመር ችግር ከሱ አስከትይ ልናገር ፈልጌ ነው የራሱ አንዴ አባሽ ሚውት አድርገው። አሁን ተራን ጨረስካ? የተለየ የምትናገረው አለህ? የኤምጂ ከሀባሽ እዚህ ላይ ተናገረው ላይ ቀጥልሽ። ኧረ ሀባሽ ምናምን የሚባል ነገር የለም። እኔ መልስ ነው የምመልስልህ። ቀጥልሽ። ከጎን ያለው ስሙ ማን ነው? ለምን ትደነብራለህ? ሙስሊም ወንድሜ ማን ይላል? አንብብ እስኪ ስሙ። ወንድሜ ነው። ስሙን አንብብ። ማን ይላል? ወንድሜ ነው። ፕሮፋይሉ ስሙ ማን ይላል? ወንድሜ አይደለ? ታዲያ ምንድን ነው የለም የምትለው? ምንድን ነው? ሀበሻ ሚውት አድርጋ ከሱ አስከትዬ መናገር አንተ መልስ መመለስ ፈልጋለሁ ነው ያልኩህ እኮ። ታዲያ ምን ትደናበራለህ? አንተ ማን ጠራ? ሀበሻ እንደ ሚውት አድርግ ስል ሀበሻ የሚባል የለም ሙስሊም ነው ምናምን ብለህ ለምን ትላለህ? አይምሮ ውስጥ ያዝከውን ቅየትና ብዥታ ጊዜው ከሱ የተለየ አርጉመንት አለ ወይንስ አብሬ ላዳምጥና ልለጥፋችሁ? ቀጥል። ከሱ የተለየ ካለ ቀጥል። ቀጥል አልኩህ እኮ አለኝ ስላልክ እኮ ነው ላዳምጥ ፈቃደኛ ሆንኩት። የለም ከሱ የተለየ ፈልጌያለሁ ነው ያልኩት። ኦኬ መልካም። አንድ የሚታደርጋለህ አሁን አዳምጥ። እንደ ሚውት አድርግና አዳምጥ። ይህ ታሪክ በደንብ አስተውሉ። 111ኛው ምዕራፍ ላይ የሚገኝ 5 አያ ያለው ሲሆን በመካ የወረደ የቁርአን ክፍል ነው። በመካ የወረደ የቁርአን ክፍል ነው እና ሀባሽ ያነሳው አለ። ሚዩት አድርጋ እንዴ። ምንድነው እሱ ያለው? ነፃ ምርጫ እንዳለው የሚያሳይ ነው። ለምሳሌ ሙሐመድ ወደ እስልምና ና እያለ እየጠየቀውም ነበር እኮ። ነፃ ምርጫ ከሌለው ለምን ይጠይቀዋል? አንድ የሚል ጥያቄ አንስቷል። ሁለተኛ ደግሞ አቡላብ በዚህ ውስጥ መሞቱ አላህን አዋቂነት የሚያሳይ ነው የሚል ሌላኛው ጥያቄ ነው። ሶስተኛው ደግሞ ያነሳው ምንድን ነው? አቡላብ ማለት ባለስልጣንና ነብዩን ሲያሰቃይ ሲሳደብ ሲያስደበድብ የኖረ ሰውዬ ነው እና አቡላብ ማለት ለሙሐመድ ሀርሽ የነበረ ሰው ነው የሚል ክሌሞች አንስቷል። ዋትይፍ ሶስቱም ስህተት መሆናቸውን ብነግረው፣ ሶስቱም ስህተት ናቸው ያወራቸው። በመጀመሪያ ሙሐመድ መጥራቱ ማያምኑ ብሎ አላህ ይከለክለዋል እንዳጠራ ብሎት። ስለዚህ ሙሐመድ በራሱ ዝም ብሎ የሚጠራው ስህተት ነበር ሙሐመድ ያደረገው ማለት ነው። ሁለተኛ ቢጠራም ባይጠራም ወደ እስልምና ከመጣ ምን ይሆናል? አላህ ውሸታም ይሆናል ነው። መጽሐፍ ጻፈ። እፎይ ፍቅር ሲዝምን ስለማይቀበል አምላኬ እንዲህ ብሎኛል፣ ጋንም ይገባል ሚስቱም ጋንም ትገባለች ስላለን ወደ እስልምና ወደ እፎይ ወደ ፍቅር ሲዝም አልሄድኩም ማለት ፍቅር ሲዝም ትክክል ነው ማለት ነው እንዴ? ማን የትክክልነት መለኪያ ያደረገው እስልምናን? ደምሳሽ እንደዛ ብሎ ቢጽፍ እና መጽሐፍ ጽፏል አለው። መጽሐፉን ላሳያችሁ እችላለሁ። እዛ መጽሐፉ ላይ አንደኛው ምዕራፍ እኔን ተሳድቦ ሚስቴን ተሳድቦ ጋነም ነው የሚገቡት ቢል ጋነም እንዳልገባ ብዬ ደምሳሽ ጋር መሄድ አለብኝ? አይሆንም ማለት ነው። ኢቭን ወደዛ እንዳልሄድ ደግሞ ምን ከሄድኩ ደግሞ ምን ይሆናል? አላህ ውሸት ይሆናል ነው አደለ? እስቲል ነፃ ምርጫ ደግሞ የሚባል ነገር አለ። ገና ሳልወለድ ሳልፈጠር ነው የተጻፈው። የሚያውቀው አላህ ነው ያለው አደለ?
ለምን አላህ ብቻ ወዳጃችን? አቡላብ ራሱ ያውቀዋል ይህንን ጽሑፍ። ሙሐመድ ራሱ ይህን ያውቀዋል። ሰዎች ሁሉ ያውቁታል። አቡላብ በህይወት እያለ ሚስትየዋ እያለች አላህ ብቻ ሳይሆን የሚያውቀው ይህንን ሰዎች ሁሉ ያውቁታል። አቡላብ ገሃነም ነው የምገባው፣ እጆችህ ጠፍተዋል፣ ሁለት እጆችህ ጠፉ፣ ሚስትህ እንጨት ተሸካሚ እያሉ ሲሰድቡት ነበረ። በየቀኑ ይሰድቡታል። የእውቀት ጉዳይ ሳይሆን እየሰደቡትም ነበረ። ይሄ ሰውዬ በምንም ተአምር ነፃ ምርጫ የለውም። ገና ሳይፈጠር እንዲህ ትሆናለህ፣ እንዲህ ነው የምትሆነው፣ እንዲህ ነው መዳረሻ ተብሎ ተነግሮታል። ፔሬድ። ምንም የማድረግ የመቀልበስ የመመለስ የለውም። በሄደበት ሁሉ ሚስት እንጨት ተሸካሚ ጭርታም እያሉ ነው የሚሏት። ኦኬ፣ ነቢዩን ይሳደብ ነበር አለ። ሶስተኛ ውሸት ነው። ሱራ 6 116 የወረደበት ምክንያት አቡላብ ሊሞት ሲል ሃይማኖት፣ ብዙ ጊዜ ይህንን ታሪክ ትሰሙታላችሁ አይደለ? እኛ የሰው ሃይማኖት አንሳደብም። ሃይማኖታችሁ እንዳይሰደብ የሰው ሃይማኖት አትሳደቡ ተብለናል ይላሏል። አማርኛ ቁርአን አለ እንትና ቆስጠንጢኖስ በተፍሲሩ ሳይሆን በአማርኛው ትርጉሙ አለኝ። እስተነ ተፍሲሩ ያለው ተፍሲሩ አንዴ ክፈተው። ሌሎቹ ሙፈሲሮቹ ያስቀምጡታል። አማርኛውም የተወሰነ ሸራርፈውታል፣ ግን አማርኛውም ላይ ያስቀምጠዋል። ሱራ ስንት ልክፈትልህ? ሱራ 6 ማለት ነው። ሱራ 616 ያ 106 108 ኦኬ። እሱ እንዳለው ነው ወይንስ የራሳቸው የኢትዮጵያኖቹን ከፍተን እናሳየው? ማንኛው ነው ተሳዳቢ? የሰው ሃይማኖት እንዳንሳደብ አዞናል ቁርአን ይላሉል። ሙሐመድ ቀንደኛ ተሳዳቢ ነበረ። እሱ ነበር ሲሰድባቸው የነበረው፣ እየተከተለ ሲሰድባቸው የነበረው እሱ ነው። ፔጅ 277 ቼክ አድርገው። 277 ሄዲንግ 277 ሱራ 6 ከ21 እስከ 24 ነው ያለው። ኦኬ 277 ፔጅ አንብበው። ከቤት እንስሳዎች ምዕራፍ አንቀጽ የወረደበት ምክንያት ተብሎ ከተወሩት መካከል በነቢዩ አጎት አቡ ጣሊብ የመሞት በማጣጣር ላይ እያሉ ቁረይሾች ነቢዩን በተመለከተ አንድ አስቸኳይ ስብሰባ አደረጉ። የስብሰባውም ውጤት አቡ ጣሊብ ከመሞቱ በፊት እንግባና የወንድምህ ልጅ ከልክልልን እንበለው፣ ምክንያቱም ከሞተ በኋላ የገደልነው እንደሆነ አረቦች አቡ ጣሊብ በነበረበት ጊዜ አክብረውት ኖረው ሲሞት ገደሉት በማለት ያወሩብናል የሚል ነበረ። ወደ አቡ ጣሊብን በመሄድ ታላቃችን እና አለቃችን ነህ፣ ሙሐመድ ደግሞ እኛንም ሆነ አማልክቶቻችንን አሰቃየን። ስለዚህ አንተ ሳለህ ጠርተው ልትበሉ አሰቃየን። ወደ አቡ ጣሊብ ሄደው ምን ይሉታል? እባክህ አስቁምልን፣ አንተ ከሞትክ ይህ ሰውዬ ላንታገሰው እንችላለን። የሆነ ነገር ብናደርገው አጎቱ ስለሞተ ነው አሁን የገደሉት እንባላለን። ከመሞት በፊት እባክህ እንትን በልልን፣ ንዛዜ ንገረው፣ አይስደብብን፣ አይስደበን፣ አይንካን፣ አይድረስብን፣ አንድረስበት፣ እንዳንደርስ አይድረስብን፣ አሰቃየን። ቀጥል። እሺ የእሱን ጣዖት እንዳንነካበት ብታደርግ ምን ይመስላል አሏቸው። አቡ ጣሊብም ሙሐመድን በማስጠራት ሙሐመድ ወይ እነዚህ ዘመዶችህንና አጎቶችህ ናቸው አሉ። ነቢዩም ምን ይፈልጋሉ ሲሏቸው እኛና አማልክቶቻችን እንዳትተወን እኛም አንተንና አምላክህን አንተው ልንተው ነው አሏቸው። በዚያን ጊዜ አቡ ጣሊብ ጣልቃ በመግባት ሙሐመድ ወይ ዘመዶችህ አሳማኝ ነጥብ ነው ያመጡት፣ ብትቀበላቸውስ ሲሏቸው ነብዩ ይህን ባደርግላቸው አንዲት ቃል ትገቡልኛላችሁ? በእሷም ከተነጋገራችሁ አረኢቡን ትገዛላችሁ፣ ከአረብ ውጭ ያለውም በስራችሁ ሆናል አሏቸው። አቡ ጃህል
እርሶም እንጨምርልሃለን ግን ምንድናት እሷ አለ። ነቢዩ ላኢላሃ ኢለላህ በሉ አሏቸው። ፊታቸውም ተጨማደደ፣ እምቢም አሉ። በዚህ ጊዜ አቡ ጣሊብ የወንድሜ ልጅ እስኪ ሌላ ጠይቃቸው፣ ይህችንማ ፈሯት እኮ ሲሏቸው ነቢዩ መለስ አድርገው አያጎቴ ፀሐይን አምተው በእጅ ቢሰጡኝም ከእሷ ሌላ ምንም አልናገርም ሲሉ ሞከች። አምላካችንን ከመስደብ ካልታቀብክ አንተንም የሚያዝህንም እንሰድብባቸዋለን በማለታቸው ነው ይህ አንቀጽ የወረደው። ምን ካልክ ማትተወን ከሆነ ዝም ብለህ ምሰድብ ከሆነ የምናመልከውንም ከአሁን በኋላ እንሰድብብሃለን አሉት። ማንም የሚሳደበው አስቀድሞ መሐመድ ወይንስ እነሱ ናቸው ቀድመው የሚሳደቡት? ያሰቃየው እነሱ ናቸው ያሰቃዩት ወይንስ እሱ ነው ያሰቃያቸው? አሰቃይቷቸው ብለው ለምነው መጨረሻ ላይ አልችል ሲሉ በቃ ከአሁን በኋላ ለመንህ በቃ ተወናለህ፣ ልትወን አልቻልክም፣ ከአሁን በኋላ እኛም እንሰድባለን በቃ አምላክህን እኛም። ስለዚህ ሶስቱም ያመጣው እንዲመታል ማለት ነው። ኤምጂ ቀጥለዋል። ምን ነው መጨረሻ እፎይ መጨረሻ ምንድን ነው? አንዴ እኔን ማስገባኛ ከኔ እንነጋገር እስኪ። ቀጥል። እሺ እኔ ሀሳቤ እኔ የምልህ እፎይ ቀጥል። እየሰማሁ ነው። አይሰማህም? ትሰማለህ? ቀጥል። ሄሎ ኧረ ትሰማለህ? ወንድማችን አንተ በክርስትና ሃይማኖት ነው የምታምነው ወይስ የራስ የሆነ ሃይማኖት አለህ ነው ወይስ እንዴት ነው? ይሄን ሁሉ እስካሁን ሁሌ የምሰማለሁ። ላይቭ ላይም ታስገባኛለህ። አመሰግናለሁ። የምታወራው ነገር በጣም ቶፒኩ ላይ ታወራለህ። የማህይብነት ንግግር ነው እያወራ ያለው። ተራሲጥ ለሰው ተረጋጋና ስማ። ተራሲጥ ፈርተ ማትወጣ ከሆነ ተራሲጥ አንብብ እናስረዳ። ቁርአኑን አንብብ እናስረዳ። ለእኔ ምንም ማስረዳት የሚያስፈልገኝ ሰው አይደለሁም። ቀጥላውን ቁርአኑ ላይ ከኔ ጋር ጨረስን ወይስ እፎይ? ለእኔ ምንም ማስረዳትም ማስቀራትም ከአንተ የሚቀራው የምረዳውም ነገር ስላሌለ አንድ እስቲ ቅርታ ልጅ ረበሸችኝ መሰለኝ። ውጭ ዘርዛች ይታርገው አንዴ ይታርገው። ኦራይት ኤምጂ ቀጥል። እሺ የኔ እናንተን እኮ አልጨረስንም። እንጨርስ ወይስ እሱ ያውራ? ጨረስን ከአንተ ጋር ነው። ሶስት አርጉመንት አነሳ። ኧረ ዝም ብለህ አታውጣ። ትላንትም እንዲህ ያወጣኝ አልጨረስም። ምንም አትጨው። ሶስት አመጣ፣ ሶስቱንም አርጉመንት መታውብህ። ኤምጂ ቀጥል። ሀሳቤን አልጨረስኩም እያለ ነው። ይቀጥል። አንተ ራስህ አትደንግጥ። ቀጥል። አንተ ቀጥል። አስጨርሰው ነው ያለ። አስጨርሰኝ። አትደንግጥ። ሀሳቡን አስጨርስ። ምን ሀሳብ ነው? ምን አዲስ ሀሳብ ነው? አሸናፊነት እኮ የለም እኮ። ፕሊስ ተረጋጉ። ምንም ቀደም ሰምታችኋል። በቃኝ፣ ከዚህ በላይ ማውራት አልፈልግም እስኪል ድረስ ቀጥል፣ አውራ፣ ቀጥል እያልኩ ነው ያዳመጥኩት። አይታችሁ ከሆነ በቃኝ እስኪል አላልከኝ። ፕሊስ ውሸት እያለ ነው እኮ እፎይ። አዳምጥ። ፓኒክ እያደረክ ያለ እፎይ ተመልሼ መጥቻለሁ። እንኳን ደህና መጣ። መልካም። አሁን ይህንን ቁርአን ክፍል እስኪ አንብብ እናስረዳ። እኔ ጋር አልጨረስም። ለምን ሌላ ሰው ታስገባለህ? ወይስ ወደ ፖይንቱ መጣሁ? ገብቶሃል? ከኔ ጋር አባሽ ይበቃሃል። አይሻልም? ምንም አንድ ነገር ብቻ ነገር ስማኝ። ክፍሉን አንብብ እናስረዳ። ጭንቅላት ካለ ተምረሃል? እስከ ስንት ተምረሃል? ከስድስተኛ ክፍል አልፈሃል? ማን ነው? አንዳንዴ አስቸጋሪ ነው። ከስድስተኛ ክፍል ለምን መሰለህ? ሶሪ ይህንን ስል
እንትን ዲስከሬጅ ለማድረግ ሳይሆን ከስድስተኛ ክፍል ያላለፉ ኡስታዞች መምህራኖቻቸው የሆኑ እንዲህ ሲገቡ መጨቃጨቅ ብቻ ይሆናል። እውቀት ላይ መሰረት ያደረገ ሳይሆን ብሎ ማውራት። ምክንያቱም አትሊስት በትምህርት ማቹር እየሆንኩ ስትመጣ ምንድን ነው የሚወራው የምልህን ነገር ስማኝ። እውቀት ቢኖር ኖሮ አዳምጥ። እኔ ማውራው ለአንተ ብቻ አይደለም። እዚህ ውስጥ ወደ 2000 ሰው አለ። ፕሮፌሰሮች ይኖራሉ፣ ዶክተሮች ይኖራሉ፣ ማሰሪያ ያላቸው አሉ፣ ሀይ የሆን ሌቭል ላይ ያሉ ባለስልጣናት ጭምር ይኖራሉ። እነሱን ታሳቢ አድርጌ ነው ማውራው። ለዛ ነው አልቀጥፍም፣ አልዋሽም። ማውራትንም በመረጃ ብቻ ማስደግፈው ለዛ ነው ጥንቃቄ ማድረገው። ስለዚህ ዝም ብለን መደናቆር ከ3ኛ ክፍልና ከ6ኛ ክፍል ያላለፉ ኡስታዞቻችሁ ስለሚመጥኗችሁ እነሱ ጋር ሄዳችሁ ተማሩ። እዚህ ምገቡ ግን አርጊው ስታደርጉ ማስረጃ ሲፈለግ ማስረጃ አውሩ ስትባሉ ከኔ በላይ እድል የሚሰጥ የለም። እዛ እዚህ አምጥቼ አፍኛችሁ ለዛ ማድረግ አይነት ሰው አይደለም። አሁን ክፍሉን አንብብና እኔ 5 ደቂቃ ሰጥሃለሁ። 5 ደቂቃ ቆይ። ያው 4 ሰዓት ከ50 ነው። 4 ሰዓት ከ55 ሲል ታቆማለህ። ይህን ክፍል አንብብና አቡላም ነፃ ምርጫ እንዳለው አቡላም ማን እንደሆነ ሚስቱ ማን እንደሆነች አስረዳ። ቀጥል። አቡላብ እኮ ፍጡር ነው እኮ። አሁን እኮ የተከራከር ካለው ጭራሽ በፈጣሪ ባለማመን ነው እኮ የተከራከር ካለው አንተ። ጭራሽም አንተ እኮ ምን እንደሆነ ሃይማኖቱ ራሱ ላይ ለኛ ግራ እየገባን ነው። ግን አንተ በጣም በሃይማኖት እየተላላትከ ነው ያለው። የክርስትና ሃይማኖቱም አምላኪ አይደለም፣ ያ ማንም አምላኪ አይመስለኝም። ግን አንተ አሁን ምድራዊ ኃይልን እየተገዛ ሰውን አታወዛግብ። አውቃ ይኸውልህ፣ በሃይማኖቱ ላይ አትላላት። በፈጠረ ነገ መኪና ሊገጭ ክፍሉን ታነበዋለህ ወይ ሰው አይደለም ክፍሉን ታነበዋለህ። አታውቅም፣ ፊት ነው እንጂ ክፍሉን ታነበዋለህ። መጨረሻ እባክህ የቁርአንን ክፍል ሰው ሊሆን ይችላል፣ ግን በሰውነት ራሱ ይጠራጠራሉ። አንድ ነገር ልንገርህና መንፈስ ነኝ አላህ መስየህ ነው። ከሰው ጋር ስትከራከር በትክክል ስማ። አላህ መስየህ ሰው አይደለም እያለ ነው። በሃይማኖት ላይ አትከራከር። ሰው ልጅ ከመነሻው ከየት ነው የመጣው? የሰው ልጅ ከየት ነው የመጣው? ከምንድን ነው የተፈጠረው? ምን ነበረስ? ምን አይነት ቋንቋ በምድር ላይ ነበረ የሚለውን ወደኋላ ሂድ ወደኋላ ወደውና አይምሮህን ወደኋላ ሄደ ተመልሰና ገና መማር አስፈልጋለሁ። ፕሮፌሰር ደግፋለሁ፣ ሌንቸር ደግፋለሁ፣ ፕሮቴክታስ ደግፋለሁ የሚለውን ተውና ያው ሰውዬ ሎክ ይሄ ሰውዬ አሁን ልጆች አሉት። ከዚህ ሰውዬ አሁን ህፃናቶቹ ምን የሚማሩት እየሰማችሁ ነው። ህፃናቶቹ ሲያደርሱ ከስሩ ህፃናቶቹ ከዚህ አሁን ምን አይነት ጭንቅላት ይዘው ነው የሚያድጉት? አሁን እነኚህ ባዮሎጂ፣ ፊዚክስ፣ ማትስ፣ ኬሚስትሪ ተምረዋል። ተግባቦት የሚባል ነገር አለ። በመጀመሪያ ጋር አዳምጥ። ተግባቦት የሚባል ነገር ራሱ አለ። እየሰማሁ ነው። እባክህ ክፍሉ ላይ ካወቅ የምታውቀውን አስረዳ። ክፍሉን አንብበው እስኪ አንዴ፣ የቁርአኑን ክፍል አንዴ አንብበው እስኪ። የተኛው ሰፋ አድርገው የአቡላብ 2 እጆቹ ከስሩ ጠፉ፣ ራሱም ከሰረም። 2 ከራሱ ገንዘብ ያም የፈራ ሁሉ ምንም ይላል። ይሄ አንተ ተከራከርክ ያለው እኮ አሁን በሃይማኖት ጉዳይ ነው። ይሄን አንብቡልኝ አትበል። በሃይማኖት ጉዳይ ስትከራከር ሃይማኖቱ ምንድን ነው የሚለውን ጥናት መጀመሪያ ራስ ዝም ብለህ ደግሞ በሃይማኖቱ ላይ አትላላት። አንደኛ ይሄን ነገር ጥያቄው መልስልኝ አልክ። ይሄ ነገር እሺ ነው። በቅድሚያ አንተ ምንድን ነው? እሺ ስለ አቡላቡን ታሪክ አንተ ንገረን። እኛ እናውቀው። እስኪ አንዴ ንገረን። ለማዳመጥም ለመስማትም እኮ ዝግጁ እኮ አይደለም። አይደል ነው። ትልቅ ሰው ትመስለኛለህ። ህፃናቶች ልጆች ከኋላ እየተንጫጩ ነው። ባለቤትህም እየሰማች ከሆነች እንዴት ነው የምትግባቡት? አስቤዛ ስጠይቅ ከልጄ ጋር ነው የሆነች ቦታ ተሾግጠን ያለ ነው። አትጨነቅ። ግን አሁን በኢየሱስ ስም አልክ። ኢየሱስ ምን እንደሆነ ኢየሱስ ደግሞ ምን እንደሆነ ስለ ኢሳ ታሪክ ራሱ ጨርሰታል። እባክህን አንድ ጊዜ ጸጥ በላ። እንደተወሽ በቃ ሚስት ሳትመጣብህ በቃ ከተወሸቅበት ውጣና ልጆችን ተንከባከብ። እሱ ነው የሚሻለው። ኤኒዌይስ ካዲር እንኳን ደህና መጣ።
በኢየሱስ ይኸው ርቃለሁ። ኧረ በቃ ተወን፣ በቃ ፍታን፣ በቃ ልጅን ተንከባከብ። ወጥቻለሁ እኮ ራኩኝ። አትፍራ፣ ርቃለሁ። ና አንዴ አናግረኝ። ርቃለሁ፣ እኔ ከልጆቹም ርቃለሁ። አንድ ነገር ልንገር፣ ስለ ኢሳ ታሪክ ራሱ ጨርሰህ አታውቅም ነው አንተ የምታመልከው። ስለ ኢሳ ለምሳሌ ኢየሱስ ብለህ ታመልካለህ። ስለ ኢሳ ታሪክ ምንም የምታውቀው ታሪክ የለም። ስለዚህ አንተ በሃይማኖት ላይ አትቅረት። ካልሆነ ደግሞ ከሰው ጋር ተግባር ላይ ተገናኝተህ የሆነ ቦታ ላይ በተግባር ያለህበትን እንዲገረን በተግባር ተገናኝተን እናውራ። ኦኬ፣ በተግባር ካልሆነ እነኝህ ሰዎች ማስተማር አይችሉም። የሃይማኖት አዋቂ ሙር ከሆንክ አዳምጥ። እኔ ቻሌንጅ ላድርግህ። አንተ ስለ ኢሳ አንድ ባወራህ ቁጥር እኔ 5 ላውራ። አንተ ለመረጃ ጥቀስ፣ እኔ በማስረጃ ምንም ሳላይ 5 እጥፍ ሊሄድብህ ታደርገዋለህ። እሺ አንተ እኮ አሁን እኮ አንተ ስለ ኢሳ የምታውቀው ነገር እኮ ምንም የለም ነው። አንተ የምታውቀው ነገር የለም። አንተ እኮ የተንቀሳቀስከ ያለው መንገዱ በተዘጋባቸው መስመርና በማህይባን እንዲህ መደንቆር ይቻላል ወገን፣ እንዲህ መደንቆር ይቻላል። አይሰራም። ጸልዩላቸው። ወደው አይደለም አጋንንት ነው የሚጫወቱባቸው። ሶሪ አንተ አንድ በጠቀስኩ ቁጥር እኔ 5 በመረጃ ጠቅሳለሁ እያልኩት አንተ አንድ በጠቀስኩ ቁጥር እኔ በመረጃ 5 ጠቅሳለሁ እያልኩት አታውቅም ይለኛል። ገና አንድ አውራ እኔ 5 ከአንተ 5 ጠቅሳለሁ እያልኩት እነኚህ አጋንንት እየተጫወተባቸው ስለሆነ አንዳንዴ አንፈርድም። የተጫወተብንም ስለ ኢሳ 5 ተጫወተ። ስለ ኢሳ አንድ ተጫውተኝ። አጋንንት ነው በደንብ የሚጫወተው። አንድ ተጫውተኝ እስቲ። አንተ ነው የሚጫወተው። ችግር የለውም። ሲጫወትን አናግረን። ካልሆነ ደግሞ በተግባር ተገናኝተህ ከሰው ጋር አውራ። ማን ይፎይ ከስሩን በቃ ቴንክ ዩ። ፈጣሪ ካለ በፈጣሪ ብያለሁ። አንድ ነገር ልንገርህና እፎይ አታወርደው፣ ጨርስ። ለምን ታወርደዋለህ እንዴ? ለምን ትፈራለህ? ያለ ፍርሃት በቃ አለመፍራት ሌላ የለህም አንተ። አውዙ ቢላ ለምን ነው የምትፈራ? አሁን ቶፒኩ ላይ ትገቢያለሽ። ቆይ አጥብቆ የሚይዝን ሰው ለምን ነው የምትፈራው? አጋንንት የሚጫወት ደግሞ አንተ ነው። እኛ በላ ኢላህ ኢላላ ባለ አልሐምዱሊላህ ነው የምናመልከው። አንተ ነው ባይሳ በመርየም ልጅ የምታመልከው። አጋንንት የሚጫወትበት አንተ ነው። ሙስሊም እንዴት አጋንንት ይጫወትበታል? መጀመሪያ አንተ ማንን ነው የምታመልክ? እስኪ ቁርአንን ትቀሪያለሽ? አዎ ቁርአንን ትቀሪያለሽ? አልሐምዱሊላህ። ቁርአንን ስትቀሪ አላህን ስም ስትጠሪ አጋንንቶች ወደ አንቺ ነው የሚመጡት፣ ከአንቺ ይሸሻሉ። አጋንንቱ ካንተ ነው፣ እኔ አይመጣም። አልሐምዱሊላህ ረብል ዓለሚን። ኦኬ ሱራ 72:19 ክፈትልኝ ክርስቲያን እንትና ቆስጤ ክፈተው። 9 አት የፈለከውን ክፈተው። ወላሂ አጋንንት የሚሰቀል እኔ አንተ ነኝ ፍጡር አመልካለሁ። አጋንንት የሚሰቀለኝ ያላህን ስም እየጠራሁ አዳምጪ እባክሽ፣ አትጩይ። አንብቢልኝ ይሄን ክፍል። አንተ ስነ ስርዓት ያዝ። ነብይ አትሳደብ። 19 አምላካችን አላህ ከአርሽ ጥል በላይ ከፍ ያለውን አታዋር። አዳምጪ አንብቢልኝ አንብበው። እኔ አንተ የጠፋውን አልነበብኩም። ይሄ እኮ ቁርአን አይደለም። አንተ የጠፋው ታሪክ ነው። እኔ በቁርአን ነው የምረዳው። ቁርአን ነው ታች። አንተ ተራ የጠፋው ነው። ቆይ አንተ ማንን ነው የምታመልከው? መጀመር ነገር ማንን ነው የምታመልከው? አንብቢ ማንን ነው የምታመልከው? ያንተ አምላክ ማን ነው? ክርስቲያን እንትና ቃል አንዴ አንብብላት። እሺ እንዲህ ይላል ቁርአኑ ሲነበብ ሱራ 72:19 እነሆም የአላህ ባህሪያ መሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርቦች ሊሆኑ ቀረቡ ማለትም ይላል። ጎበስ አላህን ስም በጠራ ቁጥር መሐመድ ጋኔኖች ወደ እሱ የሚቀርቡት ድርብርብ ሊሆኑበት ነው። ተፍሲር ኢብን ከሲር እላዩ ላይ አናቱ ላይ እንትን ሊሰፍሩበት እንዳለ ከበውት አጋንንቶች እንትን ይላሉ ይላል ኢብን ከሲር፣ የአንቺ ታላቁ ሙፈሲር ማለት ነው። 71 ቡሃሪን አንዴ ክፈተው። በደምሽ ውስጥ ደግሞ ሴጣን እንዴት እንደሚሆን ላሳይሽ። ነብይሽ እንደዚህ ብሏል እና ማኒፌስት እያደረገባችሁ ስለሆነ ቆይ ተረጋጊ። አይ ነው ቆይ ተረጋጊ። the prophet said ቁርአን አይደለም ካላህ ሱብሃነሁ ወተዓላ የወረደ እኮ አይደለም። አንቺ ቁርአንና ሐዲስን መለይም ገና ተመጠጠችው ማለት ነው። ቁርአኗን ችግር የለው። ቅድም ቁርአኗ ተከፍቶላታል። አታውቀውም፣ ቁርአንንም አታውቅም ገና። ቁርአን አቀላ አንተ የምታመጣው ያንተ ታሪክ ነው።
ተረጋጊ። ወሲብ እንደሚያደርግሽ ደግሞ አቡ አይደር የተናገረውን ደግሞ ልናሳይሽ እንችላለን። ሜይ ቢ ወሲብ እንደሚያደርግሽ አለ። ወሲብ አድርጎሽ ያውቃል? ጂኒ ወሲብ አድርጎሽ ያውቃል? ቀጥል ቆስቴ። ፕሮፊት ሴድ ነቢዩ መሐመድ እንዲህ አሉ። አንዴ ዝም ቤታችን ፕሮፊት ሴድ እንዲህ ብለው ተናገሩ። ሰይጣን ሰርኩሌትስ ኢን ሂውማን ቦዲ ያስ ብለድ ዳዝ ብሎ ተናገረ። ምን ብሎ ተናገረ? ሰይጣን በሰውነታችሁ ውስጥ ልክ ደም እንደሚዘዋወረው ሁሉ ይዘዋወራል ብሎ ነብይሽ ተናግሯል። ሱባኤስ እናመሰግናለን። የአንቺ ትልቁ ደግሞ አሁን በህይወት አለምቱ ሜይ ቢ ሊቅሽ አቡ አይደር ወሲብ እንኳን ያደርገናል ብሏል። ስለዚህ ከፈለግሽ እሱን እንከፍትልሻለን። እሱ ብቻ ማአት ቦታ አለ እሱ። ስለዚህ ሜይ ቢ እሱ አይደለም። ይህ እኮ የእናንተ ነው። ሸይጣን ፕሊስ ተረጋጊ። ሱራ 17 64 66 65 ላይ አባትሽ አንቺን ሲያስወልድ አዳምጪ የሚባለውን ካላለ ግማሽሽ ሴጣን ነሽ፣ ግማሽሽ ሰው ነሽ። ምክንያቱም ቁርጡቢ በፈሰረበት ላይ የወንዱ ብልት ላይ ሴጣን ተጠምጥሞ አብሮ ወሲብ ያደርጋል። አዳምጪ፣ አብሮ ወሲብ ያደርጋል። የወንድ የዘር ፈሳሹንም ይረጫል። ከዛ የሚወለደው ግማሽ ሰው ነው፣ ግማሽም አጋንንት ነው ብሏል። ስለዚህ ሜይ ቢ የአጋንንት ምንም የምታውቂው ነገር የለም። ቁርአን እየመጣች ቁርአን ለምትይ ሴትዮ which is dumb and stupid ወገን አጋንንት ምን ያህል ሊጫወት በሰዎች ላይ እንደሚችል ታዘቡ። ጭንቅላታቸው ምን ያህል ማኒፕሌት እንዳደረጋቸው፣ ሴጣን ምን ያህል እንደተቆጣጠራቸው በደንብ ይዩ። እኛ የቅዱሱን መንፈስ ሱሱ ይበቃሻል። በቃ ከስሩኝና ተማሪ ቅዱሱን መንፈስ ስንቀበል ለእውነት ህብረት እንድናደርግ እንጂ ለውሸት አይደለም። የታዘዝነውም የተፈቀደልንም እሱ ነው። ሀምብል የምንሆነውም ለዚህ ነው። ይገባሉ፣ ስድብ ነው። ይገባሉ፣ ክደት ነው። ቶፒካቸውን አያውቁትም። ስለ አላህ ስናወራ አያውቁም። ስለ ቁርአን ስናወራ አያውቁም። ስለ ሙሐመድ ስናወራ ስድብ ነው የሚመስላቸው። ስለ ሀዲሳቸው ስናወራ ሃይማኖታችን ተሰደበ ነው የሚሉት። ኤቭሪቲንግ የምናነሳው ሁሉ አያውቁትም፣ ስድብ ነው የሚመስላቸው። ወገን እንዴት ነው መግባባ የምንችለው? ጭንቅላታችሁን ጠብቁ፣ አይምሯችሁን ጠብቁ። ክርስቲያኖች ከዚህ ብዙ ነገር ትረዳላችሁ ብዬ አስባለሁ። ምክንያቱም መጽሐፍ ቅዱስ ሲናገር እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አይምሮ ተላልፈው ተሰጡ ይላል። እርሱን ለመከተል ባልፈለጋችሁት መጠን ከእግዚአብሔር አፈንግጣችሁ እሱን በራቃችሁ መጠን ነፃ ምርጫችሁን ይፈቅድላችኋል። እግዚአብሔር ይለቃችኋል። ለማይረባ አይምሮ ተላልፈ ስትሰጥ እንዲት ሆናል። መጠቀም አትፈልግም ማለት ነው ጭንቅላት። ሶሪ ያነስ ኦኬ። ከድር መቀጠል ትችላለህ። ምን ነበር? ኦኬ፣ ስለ አቡላብ ታሪክ እያወራን ነበረ። ኦኬ፣ ይሄ አቡላብ ታሪክ ዘላለማዊ ቃል ነው ብለህ ነው የምታምነው? እንዴት? ቁርአን ይሄ ቃሉ ያላ ቃል ነው ብለህ ነው የምታምነው? ኦኬ፣ ይሄ ፍጡር ነው ፍጡር አለ? ፍጡር አይደለም፣ ንግግር ነው። ኦኬ፣ ስለዚህ ይሄ ዓለምን ከመፍጠሩ በፊት ያላ ባህሪው ነው ማለት ነው። ኦኬ፣ ያላ ባህሪ ሊቀየር ይችላል? አይቀየርም። ስለዚህ አቡላብ ምንም ማድረግ አይችልም ማለት ነው፣ መቀየር አይችልም ማለት ነው። ስለዚህ አቡላብን ገሃነም እንዲገባ ያደረገው አላህ ነው ማለት ነው። ኦኬ ቴንክ ዩ ሎክ ቁርአን ያላ ቃል ነው። ያላ ቃል ባህሪው ነው። ይሄ ደግሞ ቁርአን ነው። ይሄ ደግሞ ያላ ቃል ነው። ይሄ ያላ ቃል ደግሞ ዘላለማዊ ነው። ያላ ዘላለማዊ ያላ ቃል ባህሪው ነው። ባህሪው ደግሞ አይቀየርም። ስለዚህ አቡላብን ገሃነም እንዲገባ ምክንያት የሆነው ገሃነም ያገባው እንደዛ የሚያደረገው አላህ ነው ማለት ነው። ምን መሰለህ ቀደር የሚባል ነገር አለ። ከመጀመሪያ ሳትፈጠር በፊት ተፈረደብህ።
ሳልፈጠር ከፈረደብኝ ምንድን ነው እሱ መፈጠሪያ ምን አስፈለገ ካለ ቀደር ነው ቀደር። ያ አይነው ዛት ቀደር እኮ ይህን ኢፍትሐዊ መሆኑን አንድ የሚያሳይ ነው። ኢፍትሐዊ ነው። አክቹዋሊ በክርስትናውም አሉ ካልቪኒስቶች ኦልሞስት ተመሳሳይ ነው። ከዚህ ጋር የነሱ ፈጣሪን ፍትሐዊነት በጣም እንደዚህ ጥያቄ ውስጥ የሚከት ማለት ነው። ከእስልምና ማይለይ ነው የነሱ ካልቪኒስቶች። ገና ሳይፈጥርህ ባህሪው ከሆነ ባህሪው ማይቀየር ከሆነ የጋነም ካደረገ ልጠይቃት ገባ። እንደ አሸንጉሊት አስቀድሞ እንደዛ ሰራህ ማለት ነው። በጣም የሚያሳዝን ልጅነትን መጀመሪያ ሳትፈጠር በፊት ውሳኔ ተላልፈዋል። እሱ ጤናማ አይደለማ። አሁን እኮ አንተ ተዋይ ነህ። በቃ አንተ ራስህ እኮ የገነት ትሆን የጋነም ታውቃለህ በውሳኔ መሰረት። ስለዚህ አንተ የጋነም ከሆንክ ገነት አገባም ማለት ነው። በወሰነብህ አስቀድሞ ስለሆነ ቀድሞ በቀደረብህ ስለሆነ ደብል ፕሮፌሲም ደብል ፕሪዲስቲኔሽንም ሆነ ሲንግሉም ተመሳሳይ ናቸው። አክቹዋሊ ምንም ልዩነት የሌላቸው ናቸው። ገነት የሚገቡትንና ጋነም የሚገቡትን ሁለቱንም ቀድሞ ወስኖባቸዋል። ከሌ ገነት ይገባሉ፣ ከሌ ጋነም ይገባሉ ብሎ ወስኖባቸዋል። ከዛ በኋላ ካራክተር ነው የምትጫወተው። ነጠላ ፕሪዲስቲኔሽኖቹ ደግሞ ምንድነው? ጋነም የሚገቡትን ወስኗል። ጋነም የሚገቡትን ከወሰነ ባይ ዲፎልት ገነት የሚገቡትም ታወቀ ማለት ነው። ሁለቱም ዞሮ ዞሮ ልዩነት የላቸውም። ስለዚህ አቡዳብ ይሄ ፈጣሪ ፍትሐዊነት ጋር እንዴት ታመጣዋለህ? ፈጣሪን ተፍትሐዊነት ጋር እንዴት ታያይዘዋለህ? የፈለገውን ነው የሚሰራ። ስለዚህ አዛኝ ርሮቸር የሚባለው ነገር አይሰራም። አቡላብ ለምሳሌ የፈለግኩትን አስገባለሁ የፈለግኩትን ደግሞ እንትን አደርጋለሁ ብሎ ነው። ስለዚህ ዝም ብሎ የሆነ አምባገነን ቦስ አደረግከው እኮ ፈጣሪ። ጋነም ሊገባ ይችላል እኮ። አሁን እሱ የሚያሳዝነው ደብል ፕሮፌሲ ነው ፕሪዲስቲኔሽን ነው የምታምነው። እኔ አንድ ጥያቄ በማለቅ ባለ ይቅርታ አድርግልኝ ነው። አሁን ደብል ፕሪዲስቲኔሽን የሚያምኑ ሲንግሉን የሚያምኑ ምንም ልዩነት የላቸውም እኮ። አንዴ በሱ ላይ አንድ ጥያቄ እዛው ቁርአኑ ላይ መልሰው። ኦኬ፣ ስለዚህ አንተ ትስማማለህ? ተማምን መስማማቱን ሳይሆን በሱ በጠየቀው ጥያቄ ላይ አንድ ነገር ልንገርህ። እሺ ቀጥል። አንተ ትላንትና ለምሳሌ በዚህ ሰዓት ቁጭ ብለህ ይሄንን ነገር እያስተላለፍኩ ነው። እሺ ዛሬ ነው እንደ ይሄ ነገር ፈጣሪ ወደ አንተ ያስተላለፈው ወይንስ ቀደር ነው? ምኑ መግባትም አለመግባትም ዛሬ ስታረግ የመግባትም ያለመግባትም ምርጫው የኔ ነው እንጂ ይሄን አድርግ ብሎ እሱ ወስኖብኝ አይደለም። መወሰን የምችለው አንተ ነው ማለት ነው። ያ እሺ፣ ተራይ ዞሮ ይምጣ። ሲቀጥል ተረኛን ስለተሻማ ቁርታ ችግር የለውም። መወሰን የምችለው እኔ ነኝ፣ ምክንያቱም ነፃ ምርጫውን ስለተሰጠኝ ማለት ነው። የመወሰን ነፃ ምርጫ አለኝ። እሱ በእኔ ውሳኔ ላይ ወስኖ አንተ እንደዚህ ነህ፣ አንተ እንደዚህ ነህ አስቀድሞ ከወሰነብኝማ ሊሸልመኝ እኮ ነው የሚገባው። እንደውም ከካድኩትም ሊሸልመኝ ነው የሚገባው። ካዲን ከወሰነ ለሚደርስብህ አደጋ አንዳንድ የሚደርስብህ ልጅ ሲሞትብህ፣ አንዳንድ አደጋ መኪና ላይ ሲደርስብህ፣ የተለያየ ነገር ሲደርስብህ አንተ ነው የወሰንከው። ኦኬ፣ ውሳኔዎች አንዳንዴ በራስም ሊወሰናው ትችላለህ። አንተ ሰው ሄደህ ገለህ ፈጣሪ ነው የገደለ እንትን ላለው ልትል ነው? አይ በቃ እኔ አልጠየቅም እሱ ነው ልትል ነው? ሂድና እስኪ አንዱ ማይራኩ ሰውየው ላይ የወሰነው ፈጣሪ ነው። አዳም ሂድና መኪና ግጭና ሲጠይቅህ አይ ፈጣሪ ነው የገጨው በላቸው። ሄድና ምገጫውን ሰው ትፈልጋለህ እንዴ? አዳምጠኝ። በመኪና መጀመሪያ እንደማመጥ። አሁን ታውቃለህ መደማመጥ ይሻላል።
ስንደማመጥ ሰው ነው ሲሞትም መስመር እንደዚህ እንትንም ሲል እንዴት ነው እሱ አልከኝ እኮ አሁን እኮ መስማማት እንችላለን። ገብቶሃል? አንድ መጀመሪያ በሱ ላይ ቀደር አልፏል። በመኪና እንደሚሞት ፈጣሪ መጀመሪያ ቀደሩን አስተላልፎታል። አንተ ግን ምክንያት ነው እንኮ ኦኬ ሎክ የዚህኛው የከፋ የሚያደርገው ምን እንደሆነ ታውቃለህ? እንደዛ አይደለም። ገና ሰውየው ሳይሞት ተነገረው። እንዲህ ነው የምትሆነው፣ እንዲህ ነው የምትሆነው ተባለ። የመቀየር ቻንስ አለው የለውም? አዎ የለውም። ከድር ኖ የመቀየር ቻንስ አለው የለውም? ምክንያቱም ከድር የአቡላብን ታሪክ ላምጣልህ። ገሃነም ነው የምገባው እስከነ ሚስት ተብለህ ተነገርክ። ይሄ ደግሞ የተባለው የአላህ ባህሪ ነው። የአላህ ባህሪ ደግሞ አይቀየርም። ፍጥረት ሳይፈጠር ነው ይሄ የተባለው። ከዛ አንተ ተፈጠርክ፣ መጣ። እኔ መጣውና ከድር እስከነ ሚስቱ እንጨት ተሸካሚ የሆነው ይሄ ማይረባ እጁ ጠፋ፣ ከሰረ። ሚስቱም አንገቷ ላይ ጨርቅ ያለባት እንጨት ተሸካሚ ስትሆን እሳት ትገባለች አልኩህ። ይሄ አምላኬ ባህሪው ነው ብዬ ካልኩህ መቀየር አችልም። በቃ መለወጥ አችልም። መለወጥ ከቻልክ ያላ ባህሪ ይለወጣል ማለት ነው። በዱዓይ ኖ የአላህን ባህሪ በዱዓ መቀየር ትችላለህ። ባህሪው ሳይሆን ቀድሩ መቀየር ይቻላል፣ ይቀየራል በዱዓ። ይሄ እኮ ባህሪው እኮ ነው። ባህሪው ነው አይደለ? ያላ ቆይ ሶሪ፣ የአቡላብ ሁለት እጆች ከሰሩ ጠፉም ከሰረ የሚለው ከእርሱ ገንዘቡና ያ የሚያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች እንጨት ተሸካሚ ስትሆን፣ በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን። ይሄ ሲመጣ ሰዎቹ አልሞቱም፣ በህይወት አላችሁ አሉ አይደለ? በጊዜው ቢሆን ነበሩ። ስለዚህ እነኛ ሰዎች መቀየር አይችሉም፣ ምክንያቱም በቃ ወስኖበታል። ከቀየሩት ያላ ባህሪ ተቀየረ ማለት ነው። ወይንም ምን ያመጣል ማለት ነው? ይቅርታ ገሃነም ይገባሉ ያልኩትን ትቼዋለሁኝ፣ ገሃነም ሳይሆን የሚገቡት ገነት ይገባሉ ሊል ነው ማለት ነው። ባህሪውን ይቀይራል ልትለይ ነው ማይል ከሆነ ኦኬ። ስለዚህ ገና ሳይፈጠሩ ነው የፈረደባቸው አይደለ? አይ ስላጠፉት ያኔ ጥፋት ስለ ኖ አይደለም። ኦኬ ጥፋት ስላጠፉ አልከኝ። ያላ ባህሪ ነው ብለኸኛል አለ ቃሉ። ፍጥረት ሳይፈጠር ደግሞ ይሄ ያላ ቃል በጥብቁ ሰሌዳ ላይም ተጽፏል አይደለ? ምኑ? ይሄ ቁርአኑ በጥብቁ ሰሌዳ ላይ አለ አይደለ? ነበር ያላገ። ስለዚህ ጥፋት አጥፍተዋል የምትለኝ አቡላብ ሳይፈጠር እንዴት ነው እሱ የአቡላብ እጅ ጠፋ የሚል ከሰረ ገሃነም ይገባል ሲል አቡላብ ባልነበረበት ላይ ጠፋ የምትለኝ እንዴት ነው? ወይንስ አቡላብ ባልነበረበት ላይ አላህ ስለ አቡላብ እየቀጠፈ ነበር ማለት ነው? አይ እንደዛ እንደሚያደርግ ያውቃል ከበፊቱም። ያውቃል አይደለማ የሚለው ያውቃል ሳይሆን ወስኗል እኮ በተስማማ ነው መሰረት። ማወቅ ብቻ ሳይሆን ወስኖ እየነገረው እኮ ነው፣ ነግሮታል። ቀደር የሚባል ነገር አለ። በቀደር ደግሞ በዱዓይ ይቀየራል። ቀደር ዱዓይ ያን ነገር እንዳይደረግብህ በዱዓይ ይመለሳል። ቀደር በዱዓ ይመለሳል የሚል እኔ አላውቅም። ቀደር በዱዓ ይቀየራል። የሆነ ነገር የለም። ምንድን ነው ቀደር በዱዓ ይቀየራል? ቀደርን ዱዓ ይመልሰዋል የሚል አላነበብኩምም፣ የለምም። ደጋግሞ ነብይህም የተናገረው ሰው ወደ ተጻፈለት በዛችሁ ባመጣ እሱ ያምጣ ደስ ይለኛል። አታመጣ ቀደርን በዱዓ ይቀየራል የሚል አታመጣ። አምሹር አታመጣ። ለምን መሰለህ? ካመጣ ራሱ ከአዲሳት ወይ ጋር የሚጋጭ ከሆነ ነው እንጂ ግን አታመጣ። እንትን የምል ነዋ። ቀድር በዱዓ ይቀየራል የምል ነዋ።
ይሰማል? ስለተቋረጠ ነው እሱ። አሎ ኦኬ፣ ሶሪ ተቋርጬ ነበር። ይሰማል? ያ አምጣልን፣ ከድር አምጣልን። ያን ሃይማኖትን ትቀይራለህ? ትሰማለህ? አሁን ይሰማል? አምጣ፣ ማስረጃው ነው። አመጣለሁ። በምን እንግባባ? መጀመሪያ ሃይማኖትን ትቀይራለህ? ይዘና ተባልክ እኮ ብራዘር፣ አለህ ማስረጃ? ዝም ብሎ ማምጣት አለ እንዴ? ወይ በምንድን ነው የሚያመጣ ማስረጃው? እስልምና መስክር። ይሁን ለ1800 ሰው ፊት እና መስክር እስልምና አለ። ማስረጃ ከሌለህ በቃ ዝም ብለህ ነው የምታወራው ማለት ነው። አመጣለሁ አለ፣ ግን ዝም ብዬ አላመጣም። የትኛው የቁርአን ክፍል ነው? የትኛው የቁርአን ክፍል ነው? ይሰማል እኮ። የትኛውን የቁርአን ክፍል ነው? ከሐዲስ ነው እኮ። ማስረጃውን አንተ። የለም ማስረጃ የለም። ችግር የለውም። አንጣሽ ከሐዲስ አንጣሽ አንተ ንጽጽር ታቆማለህ ካመጣሁልህ። ኧረ በእናትህ አትንጋተተኝ። ማስረጃውን አንጣ ነው የተባልከው። ከዲር አምጣላት፣ አንጣላት። ባያምንም ቢያምንም ምን አገባ አንተ? አምጣላትና ማስረጃውን አሳየው። ይሄ እስልምና ባሪ በሆነ ነገር ዲፋይን በሆነ ነገር እንትን ይሟገተኝ አይሟገትም። በቃ ለመማር ፈልገው አታመጣም። ኡፎ የምር አመጣላለሁ። እኔ ከፍ አድርጌ እንደው ለምን ሚሌት አላደርገም? ኔትወርክ እያስቸገረ ወላሂ ብሏል። አምጣዎች ክፈት። አመጣለሁ፣ ግን በሆነ ነገር ካልተስማማን አላመጣም ነው። ክፈት። ምንድን ነው የፈለግከው? ንጽጽር ታቆማለህ ወይ ደግሞ በአንድ ነገር እንስማማ ነው እንጂ ንጽጽር ነው ማቆመው። የለም ስለምን አቆማለሁ? ከብት ስለሆነ እስልምና የለም ከብት ነው እስልምና። እሱ ከብት ማሳየት ግዴታ ነው። አንድ ሳምንት አልገባ አምጣ። አንድ አመት ካልገባ ወላሂ ነው አሁን አመጣለሁ። ቀጥል። አንተው አትገባም? አንድ አመት አምጣው። ቀጥል። አትገባም? አዎ ቀጥል። እሺ በአንድ ደቂቃ ውስጥ መልስ ያስገባኝ። ወጥቼ አዲሱን አውጥቼ ተመልሼ እገባለሁ። በአንድ ደቂቃ ውስጥ እገባለሁ። እሺ ስለሚያወጣልኝ እንደዚህ ለምን ትወጣለህ? አስገባኝ። ለምን ትወጣለህ? አውቀዋለሁ አለኝ እያልክ እየፎከርክ ነበር። ያው አዲሱን ላወጣ እኮ ነው። ታዲያ ወደኋላ ባክ አድርጌ ንገረን። ጥቀሰው። ጥቅሱን ጥቀሰው። ምን ያው ባክ አድርጌ አመጣና ታስገባኛለህ መልሰህ። ወላሂ ከምትወጣ ጥቀሰው። ይኸው ቆስጠንጢኖስ ይከፍትልሃል። ቆስጠንጢኖስን ከፍልሃል። ራሴ ዝቅ አልኩ። እንደው አለሁልህ አባ። ወጣ ሹልክ አለ ወጣ። ዚስ እስላሚክ ማጭበርበሪያ ዘዴ። ምክንያቱም ብዙ አዲስ ጋር ነው የሚጋጨው፣ ከቁርአኑ ጋር የሚጋጫል። ቢኖር ራሱ ግጭት ነው የሚሆነው። ሊትራሊ ግጭት ነው የሚሆነው። ከቁርአንና ከአዲሱ ጋር ቀጥታ ይላተማል ማለት ነው። ሁሴን እሺ ቀጥል። እንኳን ደህና መጣ። ባቡልሀቡ ማስተካከያ ልስጥህ። ባቡልሀቡ ላይ ጥያቄ ማስተካከያ ልስጥህ። አይ ማስተካከያ ሳይሆን የራስን ምላሽ ታስቀምጣለህ አይሻልም? እኮ ምላሽም እኮ ነው። ያ ኦኬ እሺ። የአቡላብ ታሪክ አቡላብ እሺ፣ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? አዎ። ለነገሮች ሁሉ አብራሪ፣ ከሰማይ በታች ከምድር በላይ ምንም ነገር የቀረን የለም ይላል አይደለም? ይላል። ኦኬ እንደዛ ከሆነ መልካም። እንደዛ ከሆነ ግልጽ ከሆነ የተብራራ ከሆነ እስቲ ስለ አቡላብ ሚስት ማስረጃ ስጠን እስቲ። እሺ አቡልሀብ መጀመሪያ ቅድም አንተ ያነሳው ሀሳብ ድሮ ይሄ ነገር ከተዘጋጀ ወስኖ ካለፈ እንዴት ይቀራል ብለህ ነበር። አሁን ልጁን እንትና አይ ማስረጃ ቅድሚያ ቅርብ። ቆይ ስለ አቡላብ ሚስት
ከቁርአን ውስጥ ማስረጃ ስለምን አመስተ ስለምን ማነች አቡላ ሚስት ማስረጃ እስኪ ጥያቄ አለኝ። ስለምንቸው እንጨት ተሸካሚ ተብላ የተሰደበው ቁርአን ግልጽና የተብራራ ስለሆነ ሌላ ጋር አትሂዳ። መጀመሪያ በአቡላ ጭረስና ወደዛ ትገባለህ። ወዴት ባነሳው አንዴ ወንድሜ አንዴ ጥያቄ ልጠይቅ ይቅርታ ጋር አንዴ አንተም አንድ ጥያቄ ብቻ ነው ያለኝ። አንድ ደቂቃ። ምንድን ነው? ለአንተ ነው ጥያቄው። ምንድን ነው? አመት በላይ አይቻለሁ ቲክቶክ ላይ እና እንደው አንድ ያከፈርከው ወይ ሁለት ያከፈርከው ሰው ካለ እንደው ታመጣቸውና ብናያቸው። አንተ የራስህን ሃይማኖት የሌላቸው ሰው እያረክ ነው የምትለቃቸው። ልትሳደቢ ነው የገባሽው። ታዲያ እስካሁን አንድ አመት ሙሉ ተከታትላኛለች። ስለዚህ አንድም አላከፈርኩም። ሰዋት አላከፈርኩም እንበል በአንቺ አስተሳሰብ ሰዋት ምን ይሆንና ለምን አታስጨርሳም? አንተ ምስል ባለቤቷ ነህ። ባለቤት የሰው ልጅ ከእሷ የተሻለ ጭንቅላት አለ። ከእሷ የተሻለ ጭንቅላት የለም ማለት ነው። አንተም ሰው ሊሞግት ገብቶ ሊወያይ ገብቶ አንድ ከእስልምና ያወጣኸው አለ የለም ብሎ እንደ ትልቅ አርጉመንት ያነሳል። እሱ አይደለም ያናዳ ነገር ሊኖር ይችላል። እኔ ግን አንድ ነገር እኔ እንደራሴ ከፈለክ አውጣኝ ልንገርህ። አንድ እንትን ተናግሬ ማለት ነው። ከፈለክ አውጣኝ። እኔ ለዚህ ግን ልንገርህ፣ ጭንቅላት ያላችሁ ግቡ በተቻላችሁ መጠን። ለዚህ ነው ይሄ ቤት ለመሀይሞች አይደለም የምንለው። ለዚህ ነው ቢያንስ ከ6ኛ ክፍል ከፍ ላላችሁ ነው ምንላችሁ። ለዚህ ነው የተማራችሁ ነው ምንለው። ለዚህ ነው ኡስታዞቻችሁን ከ6 አላለፉ፣ እናንተ ደግሞ የነሱ ባንዲራ ያዥ ናችሁ። ፎር ሴክ ኦፍ አርጉመንት አንድም ሰው ከእስልምና ባላወጣ የእኔን ክሬዲቢሊቲ ይቀንሰዋል፣ እኔን ዝቅ ያደርገኛል፣ እኔ ማስተምረው ስህተት ይሆናል ማለት ነው። የሚያስቡት እነሱ ሁሌም ብያቸዋለሁ፣ ሙስሊሞች የሚያስቡት ሰው በመጣና በሄደ ነው። እውቀትን መሰረት ያደረጉት ሰው ላይ ነው፣ ሃይማኖቱ ላይ አይደለም። ክርስቲያኖች በደንብ አስተውሉ ብያቸዋለሁ ከዚህ በፊት። እኛ የሰው ቁጥር የሚያሳስበን ቢሆን ኖሮ ክርስቶስን አናምንም ነበረ። ቁጥር ቢሆን ኖሮ የሚያስጨንቀን የክርስቶስ ተከታይ አንሆንም ነበር። ክርስቶስ በሰላሙ ጊዜ 5 ገበያ ህዝብ ሲመግብ ነበረ። ታምር ሲያደርግ ከ5 ገበያ በላይ ህዝብ ሲከተለው ነበር። በጭንቁ ሰዓት ግን ከ5 ገበያ ህዝብ የሚበልጠው ይሰቀል ነው ያለው። ታዲያ እናንተ ሙስሊሞችን ብትሆኑ እኮ 5 ገበያን ህዝብ ማዳመጥ ይሻላል ወይንስ ማርያምና ዮሐንስ ብቻ ናቸው ክርስቶስ ጋር ቆመው እያዩ ያሉት? ሌሎቹ ይሰቀል እያሉ ነው። ሌሎቹ ደቀ መዝሙርቶቹም በርቀት ያሉ ሸሽተዋል። 5000 ገበያ ሙሉ ክርስቶስን ከርቶ 5 ገበያ ሙሉ እንዴት እናንተ ታምናላችሁ? እኛ ቁጥር አይደለም የሚያሳስበን፣ ቁጥር አይደለም የሚያስጨንቀን። ለዚህ ነው አንድ ሰው ከእስልምና ሲወጣ ኮመንቱን ይዩት። አዳል ኮመንቶቹን እንዳለ ከእስልምና የወጡ ልጆች የሚኮመቱት ላይ እዩ። ሚዩት አድርጋ እንደ ኮመንቶቹን እንዳለ ይዋቸው። የማይሰድቧቸው ስድብ የለም፣ የማይዛትባቸው ዛቻ የለም። አማኝ የሆነ በዚህ መጠን ከተሳደበ እምነት ጥቅሙስ ምንድን ነው ብላችሁ እስክትሉ ድረስ አካውንታቸውን ይዘጋሉ። በቀላሉ ሳዳን እንኳን ካስታወሳችሁ 3 አካውንት ነው የዘጉባት። 3 አካውንት ነው የዘጉባት። በዚህ መጠን ያሰቃያቸዋል። ስለዚህ እኛ ሰዎቹ ነፍስ እንዲድኑ እንጂ ባንዲራ ለእኛ እንዲሆኑ አይደለም የምንፈልገው። ዛሬ እንኳ የተጠመቀች አለች፣ ባንዲራ እንዲሆኑ እዚህ አምጥተን አናውለበልባቸው።
ዛሬ ራሱ ማለት ነው። አስፈላጊ አይደለም። ምድኑት ለራሳቸው እንጂ ከሌሌ ምናምን እኛ ቁጥሩ አያስጨንቀን፣ ህዝቡ አያስጨንቀንም። እውነት ነው የሚያስጨንቀን፣ እውነት ነው የሚያሳስበን። እንደናንተ ከፍለን ምን ብለን ምናምን ኬርስ ቢሄድ ራሱን ነፍሱን ያጣል፣ ቢመጣ ነፍሱን ያድናል። እምነታችን የተመሰረተው ከላይ መጣ ከላይ ሄደ በሚል አይደለም። ከላይ ስለመጣና አንተ ጀግና ነህ በየሚዲያው ላይ ፕሮፋይል አድርገን በየቤቱ ላይ አናውንስ እናደርገው አንውልም። እኛ ጋር ሲመጣና በውስጥ ተማር እዛ ተማርና ቁጭ ብለህ ተማር። ምን እንደሚሆነው ጀግና ነው ምሁር ነው እያል በየሚዲያው ላይ እየሰቀል ነው ፕሮሞ ስናደርግ እከሌ እኮ ክርስቲያኑ ነው እያል ስናጨበጭብ አንውልም። ምክንያቱም ክርስትና ሃይማኖት እንጂ ፖለቲካ አይደለም። እስልምና ፖለቲካ ስለሆነ ፖለቲካው ስለሚጫኑ ከሌ መጣ እኮ በቃ እስልምና ተቆጣጠር ነው በዛን እኮ የሚል ነው የሚያሳስበው እንጂ ሲጀምር ውሸታም፣ ሌባ፣ ቀጣፊ ናት። ቀጣፊ መሆን አይታወቅም እንዴ? ኦኬ አሁን ቻሌንጅ አደርጋለሁ። እስራፍ አጠባሪ ቮሊዩም 6 ፔጅ 111 ላይ መሐመድ እኔ ውሸታም ነኝ ብሏል። ራይድ 249 በተመሳሳይ ውሸታም እንደሆነ ይናገራል። ውሸት ፈቅዷል። ሶሪ። ስለዚህ ጠበሪ 6ኛው ቮሊዩም 111ኛው ላይ ውሸታም ነኝ ብሏል። ነብይህ ሌባ ብለሃል። ሱረቱ አል ኢምራን 161 ላይ ፓንት ሰርቋል ነብይህ። እሱም ፕሩቭ አደርግልሃለሁ። አሁን ላልኳቸው ሁለቱንም መረጃዎች እኔ ከፍትልሃለሁ። አሁን አንተም ደግሞ ሁለት ለዋሸሁትና ለሰረኩት ማስረጃ ታመጣለህ። ሌባ ለመሆኑ ልጨምርልህ። 8ኛው ምዕራፍ ሱረቱ አንፈል 1ኛ ላይ ዘራፊ እንደሆነ ይናገራል ቁርአን። ከጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘብ የኔና አላህ ነው ብሎ ዘርፎ መዝረፍም ሌብነት ስለሆነ 4ኛው ሱራ 94 ወጣ እንዴ? ለእናንተም ሌብነትን ፈቅዶታል። ሪስፔክት ቱ ሳይድ ካሌለ በአንድ ሳይድ ብቻ ሪስፔክት የምትጠብቁ ከሆነ ተበልታችኋል፣ ወይንም የኔን ጭንቅላት አታውቁትም ማለት ነው። እኔ ድንጋይ ወርውር ያንን አፕላይ ማደርገው ነብይህ ላይ ይሆናል። እኔ ላይ በውሸት ስም ብታጠፋ እኔ በእውነት ደግሞ ነብይህ ያደረገውን መረጃ አምጥቼ ለጥፍልሃለሁ። ስለዚህ ቶፒኩ ላይ አሁን ስለ አቡላ ማስረጃ ያላችሁ ካላችሁ መሞገት የምችሉ ካላችሁ ኦራይት። አንዴ ቁራን ቤተክርስቲያን ማነበርክ ቆስጠንጢኖስ አንድ ሰው የስም ጠፋብኝ። ክርስቲያን በቃ ቤታችንን ተቆጣጥሮታል። ቆስጠንጢኖስ ረጅም ጊዜ ቤት የሰራ ነው። ከአንተ ነው አይደለ ክርስቲያን የተቀበለ? አንተን አባሬ ነው እሱን ያስገባት። አይ ነበረ ክርስቲያን፣ እኔ በመሀል ገባሁ። ከዛ እንዲህ ተደራቢ ነበረ። ክርስቲያን ጡረታ መውጣት አለበት። ራሱን ችሎ መስራት ያለበት ሰው ነው። አሁን መባረር አለበት እንዳንተ። እሱ አንድ ሰው እናሳድጋለን፣ ሌላ ሰው ሰነፍ እኮ ነው። አሁን እሱን ይዤ የምገባው ማንበብ አስጠላኝ። ለዛ ስሰንፍ እሱን ይዤ መግባት ጀመርኩ። በቃ በፊት ላይ ፈጣን ነበረ ጭንቅላቴ። አሁን ላይ እርጅና የሚሆን አይደል ነው፣ እንደ ድሮ ፈጣን አይደለም። ምንድን ነው እሱ? ስለ ቢያንስ እንኳን አትናደደብኝም ለነገራቶች ማለት ነው፣ ጥያቄዎች። ለምሳሌ እስከ ዛሬ የሃይማኖት ተከራካሪ ነህ፣ ብዙ መስዋዕት ትከፍላለህ ሃይማኖት። ነገር ግን እስኪ ያሳለምከው ወይም ወደ ክርስትና ያመጣው ሰው ካለ እስኪ አንዱን ቢያንስ ሁለቱን ጥቀስ።
አንድም የለም። እሺ ምንድን ነው እሱ? ምንድን ነው ፖይንት? ታዲያ አንተ እንዴት ነው የሃይማኖት ክርክርን እና ለሃይማኖት የምቆመው? አንድን ሰው ማሳመን እስካልቻልክ ድረስ እንዴት ለራስህ አመንከው? መልካም ጎበዝ፣ ቆንጆ ጥያቄ ጠይቀዋል። ታዲያ ሰው እንትን ካልሆነ ባይዘ ሰው ልናሰልም አይደለም የምናስተምረው፣ እኛ ክርስቲያን ልናደርግ ነው። ምክንያቱም አንድም የለም ያልኩ ለምንድን ነው? ያሰለምከው አንድ ሰው ጥራ አልከኝ። አንድም ሰው ያሰለምኩት የለም። ምክንያቱም ክርስቲያን ልናደርግ እንጂ ሙስሊም ልናደርግ ስላልተጠራ። ያሰለምከው ሰው ወደ ክርስትና ያመጣ እኛ ወደ ክርስትናና እስልምና ለየ ቅድሜ አንድም ሰው አንድ ሰው ሳታሰልም እንዴት ነው ከዛ እንዴት ነው ብሎ ደግሞ እንትን ይላል። አርጊው ያደርገኛል። እኛ የተቀመጥነው እዚህ ሰው ሙስሊም ልናደርግ ነው። ምን አይነት ሰው ነው? እናት ኤኒዌይስ አሁንም ቅድም ያልኩት መጣ። የሙስሊሞች ጭንቅላት ይሄ ነው ምላችሁ። ለዛ ነው የሙስሊሞች ጭንቅላት ይሄ ነው። እውነት ያለ የሚመስላቸው ሰንበዲ ሃይማኖት ሲቀይር በማየት ነው። እውነትም ይለኩት በዛ ነው። ምን ያህል ዲመን እንደሚጫወትባቸው እውነት የሚመስላቸው ሰው ሃይማኖትን አስቀይረሃል አላስቀየርክም በሚል ነው። እስላሚ ድሌ ነው። ቆይ የእስልምና ሎጂክ ነው። የእስልምና ቅዠት ነው። ምን አይነት አጣብቂኝ ጭንቀት ውስጥ እንደገቡት። እውነትም በምንድን ነው የሚለኩት? ጫልቱ የምትባል ሴትዮ እምነት ቀየረች አልቀየረችም? ከመወደ ኦኬ፣ ያ እምነት ትክክል ነው ማለት ነው። እምነት ከቀየረች ገባ ወደዛ፣ ኦኬ ትክክል ነው ማለት ነው። ሎክ እኛ ስለ እውነት ነው የቆምነው። ክርስቶስ ምን ብሎናል? እውነት አርነት ያወጣል ብሎናል። እውነት ነፃነትን ያወጣል። ስለዚህ ሰንበዲ እንዲመጣ አይደለም የምንሰብከው። አንዴ ዮሐንስ ወንጌል ምዕራፍ 6 ቁጥር 60 አንዴ ክፈትልኝ እንጥራ ቆሴ። ክርስቶስ ይመልስልን፣ አምላካችን ይመልሰው። ጌታችን ምን ይላል? ስለ ሰው ቁጥር ምን ይላል? ስለ መምጣትና ስለ ማሄድ ምን ይላል? 6:60 ላይ ከደቀ መዛሙርቱ ብዙ በሰሙ ጊዜ ሲሰብካቸው ሲያስተምራቸው ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማ ይችላል አሉ። ሲያስተምራቸው እንደ መሐመድ ቀለል ያለች ነው የሚፈልጉት። ዳሌዋ በገነት ውስጥ ስትገቡ ጡቷ የማይረግብ ዳሌዋ ፈርጠም ያለ ችክ ታገኛላችሁ ሚል ነው የሚፈልጉት እነሱ። ዘርፋችሁ ገንዘብ መውሰድ ትችላላችሁ ሚሉ ነው የፈለጉት እነሱ። ክርስቶስ እኔ ከሰማይ የወረድኩ ያው እንጀራ ነኝ በእኔ ካላመናችሁ እያለ ማስጠንቀቂያ ሲነግር እንትን ሲላቸው በፊት የፈለጉት እነሱ ምንድነው ሲከተሉት የነበረው? ታምር ለማየትና ምግብ ለመብላት ብቻ ነበረ። ለዝሙቱ ብቻ ልክ ሳይ ሙስሊም 1403 እና 1406 1405 ላይ ወደ መንገድ እንኳን እየሄዱ ብልታችን ቆመ እኮ አልቻልንም፣ በቃ እንቁረጠው እንደ እስኪሉ ድረስ አይ በቃ ኮንትራክት ወሲብ እናድርግ ብለው መንገድ ላይ እየያዙ ሙታ ፎጣ እየሰጡ እንደዛ ነው የሚፈልጉት። ጠየቁት ክርስቶስን። መሐመድ ምን አለ? እንቁረጠውና እንቅር እንደ ሲሉት ኖ ከመቀሩማ እኔን ተከተሉ፣ እኔ የምንፈቅድላችኋለሁ፣ ያገኛችሁትን ወሲብ አድርጉ፣ ፎጣም ቢሆን እየሰጣችሁ። ሳይ ሙስሊም 1406 ቼክ አድርገው። ኤኒዌይስ ከዛ ኖ አትውጣ፣ ቆይ እንትን አለም። ክርስቶስ ግን ምን አለ? ሰዎች እንዲከተሉት ጥቅማጥቅም እንደዚህ በመስጠት ልቦቻቸው የማለሉ እንደሚለው ቁርአኑ ላይ ሱራ 9 ምናምን አካባቢ ላይ መቶ ግመል ሰጥቶ ወደ እስልምና እንዳመጣቸው ክርስቶስ እንደዛ አለ። ምን አለ? የሚያስጨንቅ ትምህርት ነው አሉ። ከደቀ መዛሙርቱም ብዙዎች በሰሙ ጊዜ፣ ትንሾቹ አይደለም ብዙ ተከታዮች፣ ይህ የሚያስጨንቅ ነው አሉ። አትጨነቁ፣ በቃ ላቅልላችሁ። ስለዚህ ትምህርቱን ልቀየርላችሁ፣ ባህሬ ልለውጥላችሁ። ሴት ነው የምፈልጉት እንኩ ገነት ስገቡ ጡታቸው ማይረግብ እንደዚህ ገነት ውስጥ ወሲብ እንደዚህ ልደልላችሁ ነው እንደዚህ አላቸው። ኢየሱስም ግን የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ።
ኢየሱስ ግን ደቀ መዝሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋል አላቸው፣ ይህ ያስከፋችኋል አላቸው። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲመጣ ብታዩ እንዴት ይሆናል አላቸው። ሰው የሚለው ራሱን ሕይወትን የሚሰጥ መንፈስ ነው፣ ስጋም ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው አላቸው። ቃሌ ሕይወት ነው፣ መንፈስ ነው፣ ስጋና ነፍስም የሚለይ ነው፣ ከሞት ወደ ሕይወት የሚያመጣ ነው፣ ዘላለማዊ ሕይወት የሚሰጥ ነው። ይሄ ይከብዳችኋል ቃሌን መስማት? ቃሌን የሚጠብቅ ዘላለም ሕይወት ይኖራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 52። ከዛስ ኢየሱስም ነገር ግን ከእናንተ የማያምኑ አሉ። ኢየሱስም የማያምኑ እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበር። ደግሞ ስለዚህ አልኋችሁ ከአብ የተሰጠው ከእኔ ካልሆነ ወደ እኔ ሊመጣ የሚችል የለም አለ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደኋላ ተመለሱ። ምን ሆኑ? ተመለሱ። አስጨነቀን ትምህርቱ ብለው እነሱ ሙሐመዳውያን የሚፈልጉት ምንድነው? እሱ እንደነኚህ ከፊታችሁ ወሲብ አለ፣ ከፊታችሁ ስጋ አለ፣ ከፊላችሁ ትዘርፋላችሁ፣ ቆንጆ ቆንጆ ሴቶች አሉ። እንደዛ ነው የሚፈልጉት። ተመለሱ። ሲመለሱ ምን አላቸው ክርስቶስ? ወደፊትም ከእርሱ ጋር አልሄዱም ቀሩ። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አላቸው። እባካችሁ እንዳትሄዱ፣ ለእናንተ ይውላችሁ እዛ ጋ ቆንጆ ቆንጆ ሴቶች አሉ፣ ጠጅ አለ እዛ ጋ፣ አልጋ አለ እዛ ጋ። ኔቨር። እናንተስ ትከተሉኛላችሁ ወይስ እነሱ መመለስ ትፈልጋላችሁ? ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን አለው። አንተ የዘላለም ሕይወት ቃል አለህ አለው። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀንማል ብሎ መለሰለት። ምን አለው? አንተ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀንማል ብሎ መለሰለት። ዛሬም ሙስሊሞች ኢየሱስ የአብ ልጅ አይደለም የእግዚአብሔር ልጅ አይደለም ብለው ይሞግቱናል። እንደተመለሱት እነኛ የጌታ ደቀ መዝሙር የነበሩት በፊት ተከታይ የነበሩት በፊት ትምህርቱ አስጨነቀን ብለው እንደተመለሱት ሙስሊሞች ዛሬም ተመልሰው ከእውነት የአጋንንትን ሱራ 72 ከቁጥር 1-3 ክፈትላቸው። የአጋንንትን ቃል በመስማት አምላክ ልጅ የለውም በማለት የሴጣንን ድምፅ በመስማት እውነትን ባለመቀበል የአጋንንትን ድምፅ በመቀበል ብዙዎች እንደተመለሱት ዛሬም ይጠይቀናል ሐፊዝ። ብዙዎች እኮ ተመልሰዋል። ወደ አንተ እኮ አልመጡም፣ ክርስቶስን ለምን ትሰብካለህ ይለኛል። እኔ ግን እላለሁ እንደ ጴጥሮስ እርሱ የሕያው የእግዚአብሔር ልጅ ነው፣ እርሱ የሕይወት ቃል አለው። ከእርሱ ወዴት እንሄዳለን? የአጋንንትን ቃል እንስማ ወይንስ የእግዚአብሔርን ልጅ እሱ የነገረንን እርሱ የዘላለም ሕይወት የሚሰጠውን እንስማ? እንግዲያውስ ሐፊዝ መፍትህ ነው። እንደዚህ ይልሃል ቁርአን። መሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ ማለት ወደ እነሱ ተወረደ። ወደ ቀጥተኛው መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ይህንን እንደ በቀቀን ሐፊዝ ያስተጋባዋል። አሁን ምን እያለ አጋንንቶች የተናገሩትን አላህ ሚስት የለውም አላህ ልጅ የለውም ይላል። ይህን ማን የተናገሩት? አጋንንቶች። ክርስቶስ ግን ምን አለን? ቁጥሩን አይታችሁ ትሸበራላችሁን አለን ወይንስ እውነትን ትከተላላችሁ? 14:6 ዮሐንስ ወንጌል አንዴ። እርሱ ምን ስለሆነ? ሕይወት ስለሆነ። እርሱ ምን ስለሆነ? መንገድ ስለሆነ። እርሱ ምን ስለሆነ? እውነት ስለሆነ። ኢየሱስም እኔ መንገድና እውነት ሕይወትም ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም። የትኛውንም መንገድ ብትሄድ ከክርስቶስ ውጭ የለም።